ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንኳን ወደ ዕለቱ መረጃዎች በደህና መጣችሁ። ዛሬም እንደተለመደው ትኩስ አስገራሚና ወሳኝ የሆኑ መረጃዎችን ይዘንላችሁ ቀርበናል። የኢትዮጵያ የሕዝብ ተወካዮች ምክር ቤት የፋይናንስ ደህንነት ለመጠበቅ በወንጀል የተገኘ ንብረትን መደበቅን ለመከላከል ያለመ ነው የተባለለትን አዲስና እጅግ አወዛጋቢ አዋጅን አጽድቋል። ሕጉ በይፋ ይህንን ዓላማ ያነገበ ቢሆንም በውስጡ የያዘውና ባለስልጣናት ተጠርጣሪዎችን ከመግደል በስተቀር ያሉትን ሁሉንም የምርመራ ዘዴዎች ተጠቅመው እንዲመረምሩ የሚፈቅድ አንቀጽ ከፍተኛ ስጋትን ቀስቅሷል። በሱዳን የፈጣን ድጋፍ ኃይሎች የግብፅንና የሊቢያን ድንበር የሚቆጣጠር ቁልፍ ስልታዊ ቦታ በመያዝ የቀጠናውን የኃይል ሚዛን እየቀየረ ነው። ይህ ክስተት በቀጠናው ላይ ምን አይነት ተጽዕኖ ሊፈጥር ይችላል? በመካከለኛው ምስራቅ ደግሞ የእስራኤልና የኢራን ግጭት ተባብሶ አሜሪካን ወደ ጦርነቱ ለመክተት ከጫፍ ደርሷል። ኢራን ከባድ ማስጠንቀቂያ ስትሰጥ፣ አሜሪካ በበኩሏ ያለምንም ቅድመ ሁኔታ እጃችሁን ስጡ የሚል አጭርና ጠንካራ ትዕዛዝ አስተላልፋለች። የእነዚህን ትኩስ ዜናዎች ሙሉ ዝርዝርና ጥልቅ ትንታኔ ለማግኘት ከኛ ጋር ይቆየው። የኢትዮጵያ የሕዝብ ተወካዮች ምክር ቤት የፋይናንስ ደህንነትን ለመጠበቅ በወንጀል የተገኘ ንብረትን መደበቅን ለመከላከል ያለመ ነው የተባለለትን አዲስና እጅግ አወዛጋቢ አዋጅ አጽድቋል። ሕጉ በይፋ ይህንን ዓላማ ያነገበ ቢሆንም በውስጡ የያዘውና ባለስልጣናት ተጠርጣሪዎችን ከመግደል በስተቀር ያሉትን ሁሉንም የምርመራ ዘዴዎች ተጠቅመው እንዲመረምሩም የሚፈቅደው አንቀጽ ከፍተኛ ስጋትን ቀስቅሷል። ተቺዎች፣ የሕግ ባለሙያዎች፣ የሲቪል ማህበረሰብ ተቋማትና ዓለም አቀፍ ታዛቢዎች ይህን ድንጋጌ መሰረታዊ መብትን ለመገደብና የተለየ ሀሳብን ለማፈን እንደ መሳሪያ ሊያገለግል ይችላል የሚል ስጋታቸውን በስፋት እየገለጹ ነው። በተለይም አዋጁ የፖለቲካ ተቃዋሚዎችን፣ የሰብአዊ መብት ተሟጋቾችን፣ ጋዜጠኞችና ነጋዴዎችና ሌሎች ንቁ የህብረተሰብ ክፍሎችን ኢላማ ለማድረግ ሊውል ይችላል የሚል ፍራቻ ጎልቶ ወጥቷል። በተለይም በፓርላማ ውስጥ ከፍተኛ ክርክር የቀሰቀሱት ሁለት ዋና ዋና ነጥቦች አሉ። የመጀመሪያው ሕጉ እስከ 10 ዓመት ድረስ ወደ ኋላ ተመልሶ ምርመራ እንዲደረግ መፍቀዱ ሲሆን ተቃዋሚዎች ይህን ድንጋጌ ፍትሐዊነት የጎደለውና በኢትዮጵያ ያለውን ደካማ የመረጃ አያያዝ ከግምት ያላስገባ በመሆኑ ዜጎችን ለመበቀልና ለዘፈቀደ ክስ ያጋልጣል ሲሉ ተችተዋል። በተጨማሪም የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት ዶክተር ደሳለኝ ጫኔ መርማሪዎች በምርመራ ወቅት ለሚፈጽመው ድርጊት ከወንጀል ተጠያቂነት ነፃ መሆናቸው አስፈሪ መሆኑን ገልጸው ቀደም ሲል የወጡ የጸረ ሽብር ሕጎች በተመሳሳይ መልኩ ተቃውሞን ለማፈን ስራ ላይ እንደዋሉ አስታውሰዋል። ምንም እንኳ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ ሕጉ ማንንም ኢላማ ያላደረገ ነው ቢሉም ዓለም አቀፍ ምሁራን በበኩላቸው በስቃይ ላይ የተመሰረተ ምርመራ ስነ ምግባር የጎደለው ብቻ ሳይሆን ውጤታማም እንዳልሆነ ጥናቶች እንደሚያሳዩና የተባበሩት መንግስታት ድርጅትም ይህንን በግልጽ እንደሚከለክል በማስታወስ ላይ ናቸው። ይህ በእንዲህ እንዳለ የፈጣን ድጋፍ ኃይሎች በሱዳን፣ ሊቢያ እና ግብፅ ድንበር የሚገኘውን ስልታዊ ቦታ ተቆጣጠሩ። የፓራሚሊተሪ ቡድን የፈጣን ድጋፍ ኃይሎች በሱዳን፣ በሊቢያ እና በግብፅ መካከል ባለው የድንበር 3 ማዕዘን አቅራቢያ የምትገኘውን ቁልፍ የሆነችውን የቀራብ አል ቱምን አካባቢ በቁጥጥር ስር መዋሉን ገልጸዋል። ይህ የሆነው ቡድኑ ሌላኛዋን ቁልፍ የድንበር ከተማ የሆነችውን ኤል ኩዋይትን መቆጣጠሩን ካስታወቀ ከቀናት በኋላ ነው። በማህበራዊ ሚዲያ በተሰራጩ መግለጫዎችና ምስሎች መሰረት ቡድኑ በቀራብ አልቱም የሚገኘውን የጦር ካምፕ በመውረር በስፍራው ከነበሩት የሱዳን ጦር አባላት ጥይቶችን፣ ተሽከርካሪዎችና ሌሎች ወታደራዊ ቁሳቁሶችን መማረኩን ዘግቧል። የተለቀቁት ምስሎች ታጣቂዎች ወደ አካባቢው ሲገቡና ድል መቀናጀታቸውን ሲያውጁ ያሳያል። ቀራብ አልቱም ከሰሜን ዳርፉር በስተ ሰሜን ምዕራብ ከሰሜናዊ ክፍለ ሀገር ጋር የሚያዋስነው ድንበር አቅራቢያ
ከጎንዶሎ 500 ኪሎ ሜትር ርቀት ላይ የምትገኘው የበረሃማ አካባቢ ናት። ተንታኞች እንደሚሉት የአካባቢ በዳርፉርና በሰሜን ሱዳን መካከል ቁልፍ መተላለፊያ እንዲሁም ወደ ሊቢያና ግብጽ የሚያስገባ አስፈላጊ በር በመሆኑ ስልታዊ ጠቀሜታው ከፍተኛ ነው። የፈጣን ድጋፍ ኃይሎች አካባቢውን መቆጣጠራቸው የሱዳን ጦር ከድንበር አካባቢው ኃይሉን ማስወጣቱን ካሳወቀ በኋላ የተከሰተ ነው። የሱዳን ጦር ባለስልጣናት በበኩላቸው ከጀነራል ካሊፋ ሀፍታር ጋር ተቆራኝተዋል የሚባለው የሊቢያው ሶቦል አልሰላም ሻለቃ በውጊያ ወቅት ለፈጣን ድጋፍ ኃይሎች ድጋፍ ማድረጉን ከሰዋል። የሊቢያ ብሔራዊ የአንድነት መንግስት በበኩሉ ክሱን አስተባብሏል። የፈጣን ድጋፍ ኃይሎች ይህ እርምጃ የወታደራዊ ዘመቻን አድማስ ለማስፋት ያለፈ ነው ቢሉም ተንታኞች ግን ዋናው ዓላማ የግዛት ቁጥጥሩን ማጠናከርና ቁልፍ የሆኑ የንግድና የኮንትሮባንድ መስመሮችን መቆጣጠር ሊሆን እንደሚችል ይገልጻሉ። አንዳንዶች ይህንን አካባቢ ወደ ሰሜናዊ ክፍለ ሀገር ለሚደረጉ ተጨማሪ ጥቃቶች እንደ ስልታዊ መነሻ ሊያገለግል ይችላል ብለው ያምናሉ። ይህ ክስተት በቀጠናው ላይ ሊፈጥር የሚችለው ተጽዕኖ ከፍተኛ እንደሆነ እየተገለጸ ነው። በመጨረሻም መካከለኛው ምስራቅ ለስድስተኛ ቀን ተባብሶ የቀጠለውን የእስራኤልና ኢራን ወታደራዊ ግጭት አስመልክቶ ዝርዝር መረጃ ይዘን ቀርበናል። ግጭቱ ዩናይትድ ስቴትስን ወደ ቀጥተኛ ጦርነት ሊያስገባ ይችላል የሚል ከባድ ስጋትን አንዣቧል። የኢራኑ የበላይ መሪ አያቶላ አሊ ካሜኒ አገራቸው ኢራን ከአሜሪካ ጋር በኒውክሌር ፕሮግራሟ ዙሪያ በተዘዋዋሪ ድርድር ላይ በነበረችበት ወሳኝ ወቅት እስራኤል ጥቃት መፈጸሟን በጽኑ አውግዘዋል። ካሜኒ ባስተላለፉት የቪዲዮ መልእክት የእስራኤል አሜሪካውያን አጋሮች ጣልቃ መግባታቸው የጽዮናዊ አገዛዝ ድክመትና ተስፋ መቁረጥ ማሳያ ነው ካሉ በኋላ የኢራን ሕዝብና ጦር እየወሰደ ያለውና ወደፊትም ያቀደው ቅጣት እጅግ ከባድና ጠላትን የሚያንበረክክ ነው ሲሉ ዝተዋል። በተጨማሪም ለአሜሪካ በኢራን ላይ የሚወሰድ ማንኛውም ወታደራዊ እርምጃ ሊጠገን የማይችል ጉዳትን ያስከትላል ሲሉ ከባድ ማስጠንቀቂያ አስተላልፈዋል። ይህን ተከትለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ስምምነት እንድትፈጽም ተደጋጋሚ እድል ሰጥተው እንዳልተጠቀመችበት ከገለጹ በኋላ በትዊተር ገጻቸው ላይ በሙሉ የእንግሊዝኛ ካፒታል ሌተር አንኮንዲሽናል ሱረንደር ወይም ያለ ምንም ቅድመ ሁኔታ እጃችሁን ስጡ የሚል አጭርና ጠንካራ ትዕዛዝ አስፍረዋል። የአሜሪካ አስተዳደር ይህን ጠንካራ አቋም በተግባር ለማሳየት ግዙፍ ወታደራዊ እንቅስቃሴ በቀጠናው እያደረገ ነው። ሶስተኛው የአሜሪካ ጦር መርከብ ወደ ምስራቅ ሜዲትራኒያን ባህር የገባ ሲሆን ሁለተኛው የአውሮፕላን ተሸካሚ የጦር መርከቦች ስብስብ ወደ አረብ ባህረ ሰላጤ እያመራ ነው። ፔንታጎን ይህን እንቅስቃሴ ለመከላከል ነው ቢልም ብዙዎች ትራምፕ እስራኤልን በመደገፍ ኢራንን ለማጥቃት ወይም ኢራንን አስገድለው ለማንበርከክ የሚጠቀሙበት ታክቲክ እንደሆነ ይገምታሉ። በዚህ በተባባሰ ግጭት በእስራኤል የመጀመሪያ ጥቃት ቁልፍ የኒውክሌር ማዕከል የተመቱ ሲሆን የኒውክሌር ሳይንቲስቶችና ከፍተኛ የጦር መኮንኖች ተገድለዋል። በኢራን በኩል የሟቾች ቁጥር ከ450 ያለፈ ሲሆን በእስራኤል በኩል ደግሞ 24 ሰዎች ሕይወታቸውን አጥተዋል። ከጦርነቱ ጎን ለጎን የኢራን የውስጥ ፖለቲካ እንቅስቃሴም ትኩረት ስቧል። በውጭ ሀገር የሚንቀሳቀሰው ተቃዋሚ ቡድን ጥምረት የሆነው የኢራን ብሔራዊ የተቃውሞ ምክር ቤት መሪ ማርያም ራጃሺ አሁን የተፈጠረው ሁኔታ በኢራን የውስጥ ቀውስና በቀጠናው ፖለቲካ ላይ ወሳኝ አዲስ ምዕራፍ የከፈተ ነው ብለዋል። ራጃቢ በቀጠናው ዘላቂ ሰላም ሊያመጣ የሚችለው በኢራን ሕዝብና በተደራጁ ተቃዋሚዎች በሚመጣ የስርዓት ለውጥ ብቻ እንደሆነ ገልጸዋል። በተለይም በስደት ላይ የሚገኙና የሻህ ልጅ ሬሃ ፓህላቪን የሚደግፉ ኃይሎች በመተቸት አማራጭ ከላይ ወደ ታች ሊጫን አይችልም ብለዋል። የኢራን ሕዝብ ሻሁንም ሆነ ሙላዎችን አይቀበልም፣ የሚፈልገው ነጻነትን እንጂ ምንም አይነት አምባገነት አይደለም ሲሉ አቋማቸውን በግልጽ አስቀምጠዋል። በሌላ በኩል ግጭቱ እየተራዘመ በመምጣቱ እስራኤል ረጅም ርቀት ሚሳኤሎችን ለመመከት የምትጠቀምበት የአሮ ተከላካይ ሚሳኤሎች ክምችት እያለቀ መሆኑን አንድ አሜሪካዊ ባለስልጣናት ገልጸዋል። የጀርመን መራሂ መንግስት በበኩላቸው እስራኤል የኢራንን የኒውክሌር ማዕከላት በመምታት ሌሎች ሀገራት ቆሻሻውን ስራ እየሰራች ነው ሲሉ መናገራቸውን የጉዳዩን ውስብስብነት ያሳያል።